ፈንጂ ከከሸፈ የድንጋይ ኳስ ይሆናል እንጂ ያን ያህል አደጋ አያደርስም። እነዚህ እርግጥ ነው ፈንጂ ነበሩ እኮ፣ አሁን ግን የከሸፉ ስለሆኑ የድንጋይ ኳሶች ናቸው። ምንም ሊያመጡ የሚችሉበት የህይወት ቁመና ምንም የላቸው። ስለዚህ አሁን የምናወራውን ማውራት ያለብን አንተ ሳትሆን እዚህ ውስጥ ያሉ ሰዎች፣ ሌሎች ከአንተ ውጭ ያሉ ሰዎች ናቸው መናገር ያለባቸው። እዚህ ጋር አሁን እነሱን አምነን እኔ ምን እንዳወሩ ምናምን ነገር ቅድም አሰሙኝ እያልኩ ነበረ። መስማት አያስፈልግም። የተቀዳ የተሸረፈ እንትን እሰማለሁ። ብሰማም ግን ዞሮ ዞሮ እነሱን የማምንበት ምንም ምክንያት የለም። ምክንያቱም ከዚህ በፊት በእኔ ላይ ብዙ ነገር አውርተዋል። ውሸታሞች ናቸው። እርግጥ ነው ይመስለኛል እነዚህ ሰዎች ጦርነት ሲከፍቱ መጀመሪያ የከፈቱት እኔ ላይ ነው፣ እዚህ ሚዲያ ላይ ማለት ነው። ስለዚህ እንዴት ስም እንደሚያጠፉ እንዴት እነሱ ማዳን የሚፈልጉት ኦዲየንሶቻቸውን ነው። ስለዚህ አሁንም አንተ መጀመሪያ እንዳደረግከው አንተ በምህረት ቀጥል፣ አንተ በፍቅር ቀጥል። የሰው ልብ ውስጥ የገባከው በዛ ነው። በዛው ፍቅር በዛው ምህረት ቀጥል። እኛ እንሄድባቸዋለን፣ ምክንያቱም ስራቸውን በደንብ ስለምናቅ ማለት ነው። በቃ ግልጽ ነው። ይሄ የገበያ ጨዋታ ነው። ገባ? የሆነ እዚህ እንትን ላይ የሆነ አንዳንድ ባህሮች ላይ ካየክ ሩሲያም የተባበሩት መንግስታት የአውሮፓ ህብረትም አሜሪካም ኢንተረስት የሚያሳዩበት ባህር አለ። ምክንያቱም እዛ ባህር ላይ ትልልቅዬ የጦር መርከቦች ይኖራሉ። ትልልቅዬ የጦር መርከቦች ካሉ ደግሞ የአየር ጥቃት ለማድረስ የተለያየ ድሮኖች ለማብረር ከዛ ነው የሚነሱት። አንዳንድ ቦታዎችን ሌላ አካል ሲይዘው አሜሪካም ሆነች ሌሎች ትልልቅ አገሮች የሚቆጡት ቦታው የነሱ ስለሆነ ሳይሆን ጉልበተኛ ስለሆኑና ያ ቦታ ስትራቴጂክ የሆነ ቦታ ስለሆነ ነው። አሁን እናንተ የነካችሁባቸው የቢዝነሳቸውን ስትራቴጂክ የሆነ ቦታ ነው። ስለ ክርስቶስ ወንጌል፣ ስለ ጽድቅ፣ እግዚአብሔርን ስለ መፍራት እዚህ ሚዲያ ላይ ያሳስቧቸው አይደለም ተፍ የሚሉት። በጣም በቃ ተባብረው በቃ የሆነ ፔንቴኮስታልን ለማጥፋት እንደሄዳችሁ ተደርጎ ምናምን የውሸት ትርክት ተፈጥሮ ነው እዚህ ሚዲያ ላይ የተመጣባችሁ። ምክንያቱም ያቺ ቦታ ስስ ቦታ እንደሆነች ያውቃሉ። ያቺ ነገር ስስ እንደሆነች ስለሚያውቁ በዛች በኩል አድርገው ብዙ ኦዲየንስ በማግኘት እናንተን ለማሳፈርና ለማሸማቀቅ ነው እየተካሄደ ያለው። አለቀ በቃ። ተከታዮቻቸው ህሊናቸውን የሻጡ ናቸው። ታማኝ ተከታዮቻቸው ገስት ከፍተው ስም ያጠፋሉ፣ በየኮመንቱ ይረባረባሉ። ከቻሉ ቪዲዮቻቸውን ያጠፉባቸዋል። ከቻሉ ቤታችሁ ድረስ ይገባሉ፣ ጓዳችሁ ድረስ ይገባሉ። እናንተን ማጥቃት ካልቻሉ ዴቭ አሁን እኮ ገና ጀመሩ። ልጆች ምናምን መነሻ ናቸው። የሚወዱክ ሰዎች ፎቶ እየወጣ ይዘቀዘቅብሃል። በነዛ በኩል አድርገው ተጽዕኖ ለመፍጠር አንተ ላይ የሚወዱ ግለሰቦች አብረውክ የቆሙ ዛሬ ዴቭ እንወድሃለን ያሉክ ሰዎች ከአንተ ጋር አታችመንት እንዳላቸው የታሰቡ ሰዎች ፎቶቸው፣ የቤተሰባቸው ፎቶ፣ የትዳር ፎቶቸው እየወጣ ፊት ለፊት ገና ትዘቀዘቃል። ምክንያቱም የህይወት መንገዳቸው እነዚህ ሰዎች ወንጌል አይደል። ወንጌል የያዘ ሰው ፍቅር ነው የሚይዘው። ወንጌል የያዘ ሰው አያጠፋም። ወንጌል የያዘ ሰው ሰውን ከህይወት መንገድ ላይ አያሰናክልም። ወረቀት ይዞ የመጣን ሰው ጩቤ ይዛ አታስፈራረውም። እዚህ ውስጥ ያሉ ወዳጆች አሁን እኔ ያሉኝ የምናገረው ነገር የሚገባቸው የኔ ወዳጆች ማለት ነው። ምክንያቱም እኔን ለማስቆም እዚህ ሚዲያ ላይ ያልተካሄደበት ርቀት የለም። ደካማ ጎን ምንድን ነው? እህትናት በእህት ይመጣል። ደካማ ጎን ምንድን ነው? የምትወዳቸው ወንድሞች እህቶች አሉ፣ በእነሱ በኩል ይመጣብሃል። ምንም የሚቀራቸው እነሱ ስስ ጎን እንደሆነ የሚሰማቸው ነገር የለም። የመጨረሻ የሰው ልጅ ደካማ ጎኑ ትዳሩ ነው። የመጨረሻ ደካማ ጎን ትዳሩ ነው። ትዳር ላይ መጥተዋል አይደል? ትዳሬ ላይ መጥተዋል። እኔም ጋር የመጨረሻ ጎን ልጆች ካደሉ የእኔ ልጆች በጣም ትንሽዬ ስለሆኑ እቅፍ ውስጥ የሚገቡ ልጆች ስለሆኑ ነው እንጂ ልጆች ላይ የሐሰት ወሬ ተወራብክ አይደል? የእኔ የማይናገሩ አፋቸውን ያልፈቱ ልጆች ተለጥፈው ተሰድበዋል፣ ተዘግዝቀው ተሰድበዋል ልጆቼ። አሁን ቪዲዮ የማለጥፈው ቤተሰብ ስለሌለኝ ሳይሆን ጴንጤውን ስለምፈራው ነው። እዚህ ሚዲያ ላይ ከዚህ በፊት ተናግሬያለሁ። እንዳያዋርዳቸው ልጆቼን ሲሰድቡ ሚስቴ እንዳያማት፣ የሚስቴ ቤተሰቦችና የኔ ቤተሰቦች እንዳይቆስሉ፣ እኔ ምንም ጥንካሬውም ልቡ ቢኖረኝም በልጆቼ በኩል ሲመጣ መታመሜ ስለማይቀርም ልጆቼን ማለጥፈው ፎቶ በጣም ነውረኞች፣ አመፀኞች እነዚህ ኮከብ ብልግና
ተሸላሚዎች ነው፣ በብልግና ደረጃ ማለት ነው። በልጆችክ ይመጣል፣ ለምን ሐሳብክን መሞገት አይችሉም? በልጆችክ ይመጣል፣ ለምን እውነተኛ መረጃ የላቸውም? በቃ አሁን የተያዘብን ምንድን ነው የሚያደርጉት መሰለ ዴቭ? እንድትታመም ስሜትክ እንዲረበሽ ስሜት እንዲናጠብ ይደረጋል። በዛ ስሜት መናጠብ በኩል ድንገት ከአፍክ የሚወጡ የንዴት ቃላቶች፣ ድንገት ከአፍክ የሚወጡ የቃላት ወለምቶች ይለቀምና ዋናው ጉዳይ ያ እንደሆነ ይታሰባል። ሰሞኑን ተናደህ የተናገርከው ቃል አለ፣ ስንዝሮ ምናምን ያልከው ስሜትክ እንዲታወክ ፊድ ያደርጉህና የስሜት መረበሻ መንገድ ይሰጡክና ያችን ቃል ስትጠቀም ያቺ ቃል ትራገባለች። ያቺ ቃል ቀኑን ሙሉ ላይቭ መግቢያ ትሆናለች። ያቺ ቃል ነገሮችን ማወሪያ ትሆናለች። መጀመሪያም ግን ያችን ቃል እንድትናገር ስሜትን በመጉዳት ስራ የሚሰሩት ራሳቸው ናቸው። ስለዚህ እነዚህን ሰዎች ለመከላከል ምንድን ነው የምታደርገው መሰለክ? አንደኛ ስሜትን እንዳትሰጣቸው፣ ፊድ እንዳታደርጋቸው። ሁለተኛ እነሱ በጣም ስስ ጎን ነው ያሉት ጉዳዮችን ጠንካራ ጎንክ እንደሆኑ አሳያቸው። እኔ ይህን ነው ምነግርህ። ያን ያህል አትረበሽላቸው። እነሱ በአመት ሲሄዱ ህዝቡ ያከብራል። ህዝቡ የጸና ሰው እንጂ የሚያከብረው የተፈተነ ሰው አይደለም። ሰይጣን እኮ ኢየሱስንም ፈትኖታል፣ እነ ጴጥሮስንም ፈትኗቸዋል፣ ይሁዳንም ፈትኖታል። ይሁዳ ፌል አደረገ፣ ወደቀ። በቃ ለዛው ጉዳይ ላይ ስለሆነ እንትን ያለው ወደቀ፣ ፌል አደረገ። ፈተና ሁሉም ሰው ጋር ይመጣል። አመላለሳችን ነው ኬዙ ማለት ነው። እና በቃ እንጀራቸው ላይ መጣ፣ ምን ይደረግ? ለአንተ መልስ ሳይሰጡ ለእናንተ እዚህ ሚዲያ ላይ ላላችሁ ሉተራውያን ካልቸራችን እንደዚህ አይደለም፣ መጽሐፋችን እንደዚህ አይደለም ብላችሁ የራሳችሁንም ቤተክርስቲያን የምእመኖቻችሁንን ለማግኘት ከእናንተው ቤተክርስቲያን ደህንነት የተማሩ ኳየር ውስጥ ያደጉ ልክ እንደኔ ወንጌልን በመካነ ኢየሱስ ውስጥ የሰሙ ሰዎችን ለማንቃት ወደ መጀመሪያው ወደ ተማሩበት ትምህርት ለመመለስ ነው እናንተ ጥረት እያደረጋችሁ ያላችሁት። እርግጠኛ ነኝ ከሚሰሙት ከ25% በላይ ኦዲየንሳቸው ሉተራን የሆነ በልጅነቱ ግን በጊዜ ብዛት ሳያቅ ማይሆን ካልቸር ውስጥ የገባ ሌላ አስተሳሰብ ሌላ ልምምድ ውስጥ የገባ ሰው ነው የሚሰማቸው። እናንተ በተናገራችሁ ቁጥር ከዛ ልምምድ ከዛ አስተሳሰብ ስለሚወጣ ኦዲየንሳቸው ስለሚቀንስባቸው ሰው ጆሮ ስለሚከለክላቸው እናንተ የምታነሱት ጥያቄ ሳይመለስ ወደ ሌላ ተቃራኒ ቤተ እምነት መሄድ ስለማይቻል ነው። እናንተን በማዋረድ ትምህርታችሁን ስለማይቻል እንትን ቤታችሁ ላይ በመምጣት ትዳራችሁ ላይ በመምጣት እኚህ እየተከተሉ ያሉት ስትራቴጂ ደግሞ ዴቭ ልትባንን ይገባል። እረኛውን ምታው መንጋው ይበተናል ነው ጨዋታው። ስለዚህ አንተን ሉተራውያን ላይ ፊት ለፊት እንዳለክ እየታሰበ ያለው አንተን እንደ መሪ ፊገር እየታየ ያለው እረኛውን በመምታት በውጭን የመበተን ስትራቴጂ ነው የሚሄዱት። አሁን አኬ ላይ አይዘምቱበትም። ለምን? አኬ ዋና ፊገር ስላልመሰላቸው፣ የመሰላቸው ለት አኬ ላይ ይዞርበታል። ገባ? ወደ ኤላ ይመጣባታል። ሀናን በተቻለ መጠን ሞክረዋታል። ሀና ግን ሲጀምሩም እነሱ ጋር ነበረች። ገባ? እነሱ ጋር ነበረች። ገደል ሲነበብ እነሱ ጋር፣ መጀመሪያም ከኛ ጋር እነሱ ጋር ነበረች። ዋና ሰው ናት። አሁን ሜርሲ የምትባለዋ ሴትየው ኤርሚያስ ሁሴን የሚባል ጠንቋይ ጋር ማይክ ከመያዟ በፊት ሀንቾ የቀለም ወርቅ አይተንፍሱ የቪዲዮ ክንፍ አራጋቢው ነበረች። ቪዲዮ የምታሳየው እሱ ነበረች። ታውቀዋለች። እሷም ጋር ቢሆን ሄዶባታል። ገባ? የሚያውቁት ፊቷን ነው። ፊቷ ላይ ሄዶባታል። ሜካፕን የምትቀቢው አመዳም ነች፣ ቡና ያልሽ ነች፣ እንደዚህ ምን ያላሏት። ከወገበታች ደግሞ ፎቶ ከለቀቀች ይኬድበታል። ደግሞ ከወገበታች አንገትሽ እንዲህ ነው፣ አንጀትሽ እንዲህ ነው፣ ወገብሽ እንዲህ ነው፣ እግርሽ ሸፋፋ ነው፣ ይኬድባታል። ምክንያቱም እነዚህ ሰዎች ላይህን እንጂ የሚያውቁት ውስጥህን አያውቁትም። እግዚአብሔር ያበረታውን ማንነትን ሊነኩት አይችሉም። አለቀ በቃ፣ አለቀ በቃ። የመጨረሻ አሁን ያለው ከ75% በላይ እዚህ ሶሻል ሚዲያ ላይ ያለው ጴንጤ አቡና ምንድን ነው ቢባል ተሳዳቢ ነው የሚለው። የታል ስድብ አምጣ ቢባል አንድ ስድብ አያመጣም። ለምንድን ነው አንድ ስድብ የማያመጣው መሰላችሁ? ተሳዳቢ እንደሆንኩ የሚሰማው ስድብ አንጣ ሲባል የሚጨንቀው ሰውዬ እነሱ ፊድ ያደረጉትን ነው አሁን የሚያቀረሸው። አቡና ተሳዳቢ ነው፣ ተሳዳቢ። ተደጋጋሚ የተሰራ ነገር አለ ሚዲያ ላይ። ሰው ደግሞ ደጋግሞ የሰማውን ነገር የማመን ደጋግሞ የሰማውን ነገር የመቀበል ማንነት አለ። ተፈጥሯችን ነው። እኛ ደጋግመን ከሰማን እናምናለን። አንድ ቀን በጥፊ ብሎን የማያውቅ የሰፈር ጉልበተኛ የተባለ ሰውዬ ገጥመነው ሳናቅ በወሬ ብቻ ትጥቃችን ይፈታል። ታውቃላችሁ፣ ሰው ደጋግሞ ለሰማው ነገር ባሪያ ነው የሚሆነው። የምሰማው የምታየው ነገር ስለሚሞላ ማለት። እንደዚህ ሰዎች የግድ አንተን ምን ይላል? ተሳዳቢ ነው፣ እንትን ፕሮቴስታንትን ይጠላል፣
ማነው ጴንጤኮስታሉን ይጠላል ይደጋግሟታል እችን ድምፅ። ስለዚህ የማያውቅ ከአንድ ቀን ስታስተምር ሰምቶ የማያውቅ የሆነ ፕሮቴስታንት ሰውዬ ደጋግሞ የሰማው ድምፅ ዴቭ የሚባል ሰውዬ ፔንቴኮስታል ይጠላል የሚል ድምፅ ስለሆነ የሰማው ያንን ነገር አምኖት ይገኛል። ሲጠላ ሰምተው ታውቃል? አረ ሰምቼው አላውቅም። ሲሳደብ ሰምተው አረ ሰምቼው አላውቅም። ግን ዴቭ ምንድን ነው ይጠላል ይልሃል ሰውዬው። አለቀ በቃ። እንደዚህ ነው ደጋግሞ። ይሄ የሚዲያ ስትራቴጂ ነው ወዳጆቼ። ሰው ደጋግሞ የሰማውን ነገር ያምነዋል መጨረሻ ላይ። አለቀ። ደጋግሞ ያ በግ ገዝቶ የመጣውን ሰውዬ ማለት ገበያ ላይ መንገድ ላይ ያለቁትና መንገድ ላይ ያገኙትና እንዴ ውሻ ይዘህ ትሄዳለህ ምናምን ከት ብለው ሳቁበት። ደግሞ ሌሎች ሰዎች ሩቅ ቦታ ላይ ተመካክሮ አገኙትና እንደ ድንጋይ ውሻ ምናምን ተሸክሞ ምናምን እንደ በግ ምናምን ብለው ሳቁበት። መጨረሻ ላይ ውሻ ነው ብሎ አምኖ ለቀቃት በጓል። አለቀ። ሰው ደጋግሞ ሲሰማ በግ ይዞ ውሻ እንደሆነ ያምናል። አለቀ በቃ። ስለዚህ ምንድነው ይሄ የሚለው በቃ የምትሉ ሰዎች አይበቃኝም። እኔ ስጮ ነው የተሰበሰባችሁት፣ ከግማሽ በላይ አይመለከተኝም። ከበቃችሁ ውጡ። እዚህ ውስጥ ያላችሁ ሰዎች ሀሳቤን ልናገር። የእነዚህን ሰው በኑሮ አላደገችም፣ በጽድቅ አላደገችም፣ እዛው ጥንቆለዋ ላይ ናት። ህዝብን ከሐሰተኛ ጋር ቆማ ስታዘርፍ፣ ህዝብን ስታጭበረብር የነበረች ኤርሚያስ ሁሴን ጋር ቢሮ ተንበርክካ ስትገባ የነበረች ካዳሚ ናት። ሌላ ድርሻም ታሪክም ኖሯት አያውቅም። አለቀ። ስለዚህ ሌሎቻችሁ ቀጥሉ። ዴቭ ግን በቃ እንደቀደሙ በጣም ኤክስፕሌን አታደርግላቸው። ክብር ነው ለእነሱ። አለቀ። የተናደዳችሁ ሰዎች ደስ ብሎኛል ስለተናደዳችሁ። እግዚአብሔር ይባርክ፣ ጌታ ይባርክ በሉኝ እስቲ ኮመንት ላይ። ጨርሻለሁ። አኪ እኔ ዴቡ በጣም የወረደ ነገር ስለሆነ ቅድም እንዳልከው በዶዘርን ብትሄዱ ከዚህ በኋላ አይሰማኝም ተብሏል። የመጨረሻ ቀይ ካርድ ተመዟል፣ ተተኩሷል። እኔ መቼም ምክርና ጡጫ ለሰጪው ቀላል ነው ይባላል። ሊሰማህና ልታልፍበት ያለው ጎዳና ይሰማኛል። ከዚህ ቀደምም እንደተነጋገርነው ፐርሰናል የሆነ ነገሮችን እዚህ ላይም ቢሆን መልስ ባንሰጥ ደስ ይለኛል። ዝም በማለታችን ማንነታቸውን እናጋልጣለን። እኩል ምላሽ ባንሰጥ ከተቻለ ነው። ቅድም እንዳልከው በዶዘርን ብትሄዱ አይሰማኝም ብለሃል። ዝም በማለትህ ከዚህ ቀደም በማስተማርህም አሁን ባለህም ደግሞ ማንነት ሁለት ጊዜ ታሸንፋለህ። ሁለት ጊዜ በእነሱ ልክ ከተካሄደ ግን እንሸነፋለን። ሰው ይታዘባል። ብዙ ሰው ደውሎልኛል። ከውጭ ሆኖ ሰው ይታዘባል። ታውቃላችሁ አንዳንድ ቤት 2000፣ 3000፣ 10000 ሰው የሚገባበት ዛሬ 300፣ 200 ሰው በስቃይ ነው። እነዚህ አይነት ነገሮችም ሁሉ አሉ። ስለዚህ ዴቭ እግዚአብሔር ይርዳህ። እግዚአብሔር ደግሞ በቅንነት ለሰማኸው ወንጌል ታማኝ ሆነ፣ ላመንክበት ወንጌል ታማኝ ሆነ ለመቆም ነው። ከአንተ በፊት ብዙ ሰዎች በዚህ ጎዳና አልፈዋል፣ ህይወታቸውን ሰጥተዋል። በዝምታችንና በስነ ስርዓታችን ብቻ ዓለም እንዲፈርድ እናደርጋለን። በዝምታችንና በስነ ስርዓታችን ብቻ ከማንም በላይ እንጮሃለን። ዝምታ ሁልጊዜ እንደምለው የአዋቂዎች መልስ ነው። እመነኝ፣ በብዙ ሺህ የሚቆጠሩ ሰዎች ከኋላ ከጎን ሆነው እያዩት ነው ይሄንን ጉዳይ። ማንነታችንን ደግሞ ካስተማርነው ትምህርት ጋር እንዳይጣረስብን ጳውሎስ እንደሚናገረው ስጋዬን በጥርሴ ነክሼ እንደሚለው ስጋህን በጥርስ ነክሰህ የተባለው ሁሉ ተብሏል። ምንም የምትመልሰው ነገር የለም። በህይወቱ ሰው የሚያልፈው ብዙ ጎዳና አለ፣ ማንም እንደሚያልፈው። የሌሎችን ህይወት ለማውጣት ሳይሆን እዚህ ያለነው በዝምታችንና በስነ ስርዓታችን ለብዙ ሰዎች ከትምህርታችንም በላይ የሚጮህ ትምህርት እንድንሰጥ ነው የምፈልገው። ታውቃለህ ብዙ ነገር ተብለናል፣ አልመለስንም። ስለዚህ ብትችል ዴቭ ከምትመልሰውና ፕሩቭ ለማድረግ ከምትሄደው ይልቅ በዝምታህ ብቻ
ብዙ ሺህ ሰው እናተርፋለን። እመነኝ በዝምታ ብቻ። ስለዚህ የኛ ልጆች በፍጹም ለዚህ ለወረደ በእውነት የሚሰቀጥጥ ነገር ነው መልሰን ለመናገር የሚያሳፍር በዝምታችን በስነ ስርዓታችን ከየት ቤተሰብ እንደወጣን ምን አይነት እምነት እንዳለን ካስተማርነው ይልቅ በዚህ ሰዓት እናስተምራለን። እመኑኝ ካስተማርነው ይልቅ በዝምታችን አሁን እናስተምራለን ምን አይነት ሰዎች እንደሆነ። ይሄ ነገር ታውቃላችሁ ታች ድረስ ይሄድና ብዙ ሰዎችን በስልክ ያገኙን ነው። ከትምህርታችን ጋር ብዙ ሰዎች አብረውን ነው ያሉት። በቃ ይሄ ነገር ተነስቷል፣ ወደ ኋላ ሊመለስ አይችልም። ስለዚህ ዴቭ ብትችል ስጋህን በጥርስ ነክሰህ ይሄንን ነገር በማሳለፍ ከጎናችን የቆሙትን ክርስትናን የመሰከርንላቸው ሰዎች ወደ ኋላ እንዳይሸሹ እኛም ከነሱ የባስን ሆነን እንዳንታይ የኛ ልጆች በአጠቃላይ በዝምታችን ይሄ የመጣውን ወላፈን እና ደግሞ የሰዎች ልብ የተገዛለትን ትምህርት የአባቶችን ትምህርት የጥንታዊቷን ቤተክርስቲያን ትምህርት መሰረት ያለባትን ትምህርት ስሟን እንዳናጠፋ ፕሊስ ከዚህ በተሻለ መልኩ ልንገኝ ይገባል። ሰዎች ከዚህ በተሻለ መተት ኤክስፔክት ያደርጉናል። አሁን የፈተና ላይ ነው፣ የስ ኦር ኖ ላይ ነን ያለ ነው። ስለዚህ ይሄንን ፈተና ማለፍ አለብን። ሌሎቻችሁም ጸልዩልን ፕሊስ፣ በጸሎታችሁ አስቡ። አሁን የጾም ጊዜ ነው። ባይ ዘ ዌይ ሉትራን ይህንን የጾም ጊዜ ታከብራለች። ዘአሽ ወድንስዴይ ተብሎ በቤተክርስቲያን በበላው ሉትራን ይህንን የጾም ጊዜ በዓለም ላይ ያለችው የሉትራን ቤተክርስቲያን የምታከብረውና የምትጾምበት ጊዜ ነው። በዚህ በጾም መባቻ ወይም መክፈቻ ላይ እንዲህ አይነት ነገር መፈጠሩ ስለ ጾም ራሱ ጽንሰ ሐሳብ የሌለው ማህበረሰብ እንደሆነ ታያላችሁ። እኛ አሁን የሚቀጥሉትን እስከ ፋሲካ ያለውን የጾም ጊዜ የምናከብርበት ጊዜ ነው፣ የምንጾምበት ጊዜ ነው። መሰረት ያለው ቤተክርስቲያን ነው። በዚህ በጾም ሁላችሁም እንዳትቆሽሹ፣ ሁላችሁም እየተናገርኩ ነው። በዚህ በጾም ሰዓት የተለየ ነገር እንዳትናገሩና ጾማችሁ እንዳይፈርስ። ሉትራን በዓለም ላይ ያለችው ሉትራን ይህ የጾም ጊዜዋ ነው። እግረ መንገዳችንን ይሄን ሰብከን እናልፋለን። ያልተናገርነውን ያላልነውን በዚህ በጾም ጊዜ ልንጸልይላቸው፣ ይሄንን ላሉን ሰዎች ልንጸልይላቸው ነው የሚገባን እንጂ መልስ ባይመለስ ደስ ይለኛል ብዬ አስባለሁ። ተባረኩ። የሆነች ቦታ እየገባው ስለሆነ ነው። ቀጥሉ። መልካም ቀን። እሺ፣ ሰላም ለእናንተ ይሁን። ሰላም ብያለሁ። ዴቭ አይደል ከውስጥ ሜሴጅ እያየሁ ነው። አይደል ማን ብሎክ እንዳደረግሽ ይሄታለም አላቅም። ተሳድበሽ እንደሆነ አላቅም። እሺ ማይክ ትከፍት ሜሴጅ ከላይ ስላየሁ ነው። ዴቮ ሰላም ብያለሁ። እንዴት ነህ? ልደውል ስል እንትን ላይቭ ላይ ነው ምናምን ሲሉ መጣሁኝ ሳልደውል እና ያ እንደሚባል ባላቅም ግን ሰው እዚህ ሚዲያ ላይ ያሉ ሰው የነሱ ግሩፕ ወሬ እንደሰለቸው ይሄ ዝም ብሎ እንትን በጣም እንደሰለቸው ዛሬ አይቻለሁ። እነሱ ጋር ሰው አልገባ ብሎ ለሼሩ ስንት ነበር በቃ ከአንድ ሰዓት ተኩል በላይ ሼር አድርጉ ስትል ከዛ ሰው አልመጣ ሲላት በቃ ዘግቼ እወጣለሁ ብለ አስፈራርታ ነው ማለት ነው። ከዘጠና ንቅንቅ ማለት አቃተው ሰው ማለት ነው። 6000 ሼር ገብቶ ማለት ነው። እና ወጣለው ስትል እንግዲህ አንዳንድ ልጆች ገብቶ አስፈራርተው ሼር ምናምን ተደርጎ የሆነ የሳውዝ አፍሪካውን ሰው የመቶ ምናምን ነገር 115 ሰው ገባ። በጣም ሰው ይሄ ይሄ የግል ምናምን የሆነ ብቻ ወሬ እንደሰለቸው እኔ በጣም በእውነት ክብር ይገባቸዋል ቲክቶክ ላይ ያላችሁ በእውነት ማለት ነው። እና እኛ ቤት ቢሆን ይሄ ሁሉ ሼር ስንት ሼር አለ እዚህ ጋር 500 ራስ አልገባም። ያያችሁ ሼሩ ግን ሰው አለ። እኔ ቤት ብዙ ሼር አይደረግም ግን ሰው እንደሚገባ ይመጣል። ኦኬ ሰው
መስማት የሚፈልገውን ነገር ያውቃል። የምን ትርካ ምርኪ የሆነ ነገር መስማት አይፈልግም። ኦኬ እናንተ የሆነ ምን የሆናችሁ ነው እንጂ የመሰላችሁት ሰው አይምሮ ያለው የተማረ የሚያስተውል የሚያመዛዝን ሰው እንደሆነ ግን ማወቅ አለባቸው። እኔ ዛሬ ይህን ያወቅት ጌታን ዛክ ማለት ብትኖር እኔ የምለው ነበር የምትልበት ከስንት ሺህ ጌታ ማለት ይሄ ምን የመሰለ ወሬ ምንበር ጮማ ወሬ አይደለም ተተይዞ ያበነሱ እንትን ማለት ነው። ሰው ንቅንቅ አለም ተብሎ ሰውየው አይ ቲንክ ተደውሎለት ነው መሰለኝ ሰው እንዲገባ ገባ ተብሎ መሰለኝ አንዱ ሰውዬ ገብቶ ትንሽ ሰው ጨመረ ማለት ነው። እና ዴቭ ወምልል ፈልጌ ነው ተዋቸው እነሱ እኔ ምንም በቃ ምንም ቢሉ የፈለጉት አንተ ብለሃል ቅድም በርግጥ የፈለጉት ለምን ራሱ ዴቭ አንድ ሰው በርግጥ እንደዛ ብለው የሆነ ቀን ለምን ራሱ ዴቭ ራሱ ወንድ አይደለም ሴት ነው ለምን አይሉም? ምንም በቃ ምንም መልስ አትተዋቸው ምንም ማለት ነው። ምክንያቱም እኔ እንደውም እግዚአብሔር እንትን ምንድነው እግዚአብሔር ነው መሰለኝ በጆሮዬ ትናንት ነገር የሆነ ቪዲዮ ፖስት አድርጌ ነበር ለሰዎች ምንም ቢያወሩ ምንም የሚል ስሙት እኔ ጋር ፖስት ያደረኩታል እና እንደዛ ማታ ስሰማ ደስ አለኝና ፖስት አደረኩት ማለት ነውና ቢቱ ተስመሰክስ አለቀ ትንቢቱ ፕሮፊት ሀና እና ጌታ ስሙት ገብታችን ትናንት ነው ፖስት ያደረኩት። እንደውም ቤቱ ሳል ነበር ሞሉ ሲኝ የሰማሁት ደስ አለኝና ፖስትኩት እና ጌታ ምንም ማለት ነው እንደፈለጉ ይበሉ እኔ በበኩሌ መልስ አልሰጥም። አኬ ባለው እስማማለሁ ለምንም ማለት ምክንያቱም ዴቭ እንደ ዴቭ ነው የምቀበለው ማቀው ዴቭ አለ በቃ እሱ ዴቭ ነው በቃ። ስለዚህ ምንም ማለት እኔ እንደውም ዴቭ ምንም ነው ብዬ በውስጥ ደውዬ እኮ እንትን ማለት ልጠይቅ ነበር እንዴት ነው ብዬ እንጂ ምንም ልባችን ምንም አልሆነ ምንም አይወርድም ምንም ማለት ነው። እነሱ እንዲህ ናቸው። ትምህርት ብትጠይቁ እኮ እሷ ብዙ ነገር እኮ የሆነ ትምህርት የሆነ ነገር ስትል ቪዲዮዎች አሉ አስተምሮ ላይ ቢሆን ብዙ ነገር የምትሳሳተው ነገር አለ። ምክንያቱም እንትኗ ይሄ የሰውን የኤርሚያስ ማይክያጅ ነበር የኤርሚያስ ሁሴን ማይክያጅ ነበረች የሆነ የሚጮህ አጋንንት ምናምን እሱ ነበር ስትሰማ የነበረው። ስለዚህ ከእውቀት ነፃ ነች ግልጽ ነው። ኤ ነው እስኪ እኔ መልስ ሰጠት ይቅርታ እና ዴቮ ምንም ልብ አይውደቅ ምንም ነገር ሶሻል ሚዲያ ላይ ይሄ ነው በቃ ይሄ እርስ በርስ ቧልት ምናምን ይሄ ነገር ኦኬሽ እና ዴቮ ከተቻለ የዴቭን ፕሮፋይል ብንቀይረው ይሄንን ሳይሆን ወይም ይሄን ወይ ደግሞ የራሱን ፎቶ ቲክታክ ላይ ስላለ ለአንድ ሳምንት የዴቭን እንትን ፎቶ አድርገን ፕሮፋይላችን ብንቀይረው ደስ ይለኛል። ፍቅራችን በዚህ ብንገልጥለት እኔ ደስ ይለኛል። እኔ እቀይራለሁ ከዚህ ስወጣ እናንተም የምትፈልጉት እኔ ከፈለጋችሁ ይሄን ፕሮፋይል ከፈለጋችሁ ደግሞ የዴቭን ፎቶ ብታረጉላለኝ። ዴቮ በጣም ነው የምወደው። በጣም ከአንተ በጣም ብዙ ተተምሬያለሁ በነገራችን ላይ። አዎ ሉስራኔ እንኳን 1 አመቴ ነው ግን ከዛ በፊት እያነበብኩ ስለነበረ ነው እና ማለት ማርች አሁን ነው የሚመጣ ማርች ላይ 1 አመቴ ይሆነኛል። ግን ኧረ እንደግሳለን ገብተን ርችት ምናምን እንሰጣለን ጊፍትም እሺ እናከብረዋለን። እና ዴቭ በእውነት ከአንተ በጣም ብዙ አቤላ ማን ግባ እንደውም አንተ ብትመጣልን ነው የሚሻለን እንደው በእውነት አቤላ ብትመጣ እና ዴቮ ምንድነው የዴቭን ፕሮፋይል ቀይሩ። በጣም ዴቮ በጣም ባለፈው ትንሽ እኔ ባልከፍት ብዬ ተጸጽቻለሁ። ትንሽ ስሜታው በሆነበት ከፍቼ ለነሱ ርዕስ የሚሆን ነገር ሰጥቷል። ይሄ የኔ ጥፋት ነው። እኔ መክፈት አልነበረብኝም ወይም ዴቭን ኢንቫይት አድርጌ ማስገባት አልነበረብኝም። ተናገረው ነው አንተ ከወጣ ችግሩ ዴቭ እኮ ንግግሩ ሳይሆን ዘኪዎስ ማለት እየቻለ ስንዝሩ ማለት ቅድም እኮ ሳኩኝ አንተ የመጽሐፍ ቅዱስ ባለመጠቀም እዚህ ሚዲያ ላይ ስድብ
ባይብሊካል የሆነ ነገር መጠቀም ነው። ትክክል ነው አቤላና እኔ ኃላፊነቱን እኔ ወስዳለሁ። እኔ ነኝ ቤት የከፈትኩት ተናድጄ። እንደውም እኔ ቅዳሜ ቤት የመክፈት ስንቱ በጥቅስ እኮ ሰደበን እኮ እኛ እኮ ስንቱ ነው በጥቅስ እየሰደበን በእውነት እዚህ ሚዲያ ላይ ግን እንደ ስድብ ያልታየው ያው ባይብሊካል እያደረጉት ነው። ኖርማል ነው። ዛሬም ስድብ እኮ ባይብሊካል ነበረ። መጀመሪያ እዛ ከነበራችሁ ብዙ ጥቅቶች ተነበው ነው እንትን የሆነውና ስድብ በጣም እኮ የሚገርመኝ ዩኒቨርሲቲን እና እንደዛ አድርጉ። ተባረኩ። ምንም አዲስ ነገር የለም። ትምህርታችንን እንቀጥላለን። ወንድሞች አሁንም በህብረት አሉ እና ተባረኩ ለማለት ነው። ያ ጨርሻለሁ። እኔ ላውራ። ቅዱስ የሆነ ከላይ ወንድም አለም እንታወቀው። መጀመሪያ የመካኒክስ ፕሮፋይል ያደረገው እሱን ብንታወቀው እኔ አላውቀውም። ኤነት የሚለው ኤልያስ ነው እኮ አላወቅሽው? ማን ነው? ነው አይደለም። እዚህ ጋር ያለው ኤነት የሚለውን ነው። ታች ነው። ታች መስቀል ያደረገ የመካኒክስ መስቀል። ሰላም ሁላችሁንም ሰላም ብያለሁ። ዳዊት እንዴት ነህ? በጣም የሚያሳዝን ነገር ነው ዛሬ የተከሰተው። ዛሬ ብቻ አይደለም አክቹዋሊ ረጅም ጊዜ ነው እንደዚህ አይነት ነገር ከተጀመረ እዚህ ቲክቶክ ፕላትፎርም ላይ እና መልስ ባለመስጠትና በትምህርት ብቻ ምላሽ መስጠት ተገቢ ነው ብዬ አስባለሁ። እንደኔ ልገባ ሞክሬ ነበረ ቅድም ግን ሊያስገቡኝ አልቻሉም። ስለዚህ ሰዎች በትምህርት ማስተካከል ይቻላል ብዬ አስባለሁ። ለእነሱ ምንም አይነት ምላሽ ካንተ አልጠብቅም። ፐርሰናሊ መልስ አያስፈልግም ከሚሉት ነኝ እኔ። ይቅርታ ስልክ ገብቶብኝ ነው የሚሰማ ከሆነ በጣም ይቅርታ። እና ዴቢዬ ምንድን ነው በትምህርት መሞገት ሲያቅት የሰውን እንደዚህ ፕራይቬሲ ሰዎችን በማንነታቸው ለማሸማቀቅ ከሰዋሰዋዊ ስሜት የማይጠበቅ ነገሮችን መናገር ከአንድ ከእምነት አስተማሪ የማይጠበቅ ነገር ነው። በጣም አሳፋሪ ነገር ነው ቱ ቢ ኦነስት። እና እኒህ ሰዎች እንዴት ለሰዎች አርአያ እንደሚሆኑ እንዴት ፊገር እንደሚሆኑ እንግዲህ እግዚአብሔር ነው የሚያውቀው። እና ዴቪዬ በርታ፣ አንተ በትምህርት ነው ሰዎችን ማንኮትኮት የሚቻለው ማቃናት የሚቻለው። ስለዚህ በትምህርት እስከሚቃኑ ድረስ እኛ ትምህርታችንን እንቀጥላለን ነው ምለው። እንግዲህ ጌታ ዘመንህን ይባርክ፣ ጠንክር ነው ብለው ዴቪዬ አመሰግናለሁ። እሺ እግዚአብሔር ይባርክ ወንድሜ። ማን ልበል ስምህን? እኔ ናትናኤል እባላለሁ። እሺ ምናልባት አታውቀኝም። እንግዲህ ዛሬ ነው እዚህ ቤት የገባሁት፣ ግን ከስር ብዙ ጊዜ አዳምጥሃለሁ። እሺ ጉድ ቱ ሲ ዩ ብራዘር፣ ደስ ብሎናል ስለሰማን። ቴንክ ዩ። ቀጥሉ ወገኖች። በእኔ በኩል በጣም ቃል የምገባላችሁ ነገር ምንድን ነው፣ ሁላችሁም 2 ቀን የማርያም መንገድ ከኔ ተገኝቷል አይደለ? እንደዛ አይነት የማርያም መንገድ ከአንደበቴ አይገኝም ከዚህ በኋላ በምንም ቢኬድብኝ ማለት ነው። እና ቃል ገባላችኋለሁ በዚህ አይገኝም ከዚህ በኋላ የማርያም መንገድ ማለት ነው። ቀጥሉ። ይቅርታ አንዴ እንትን ልናገር ዴቭ። ያ ሀኒቾ እንትን በዩ ያ ለወጣ ስለሆነ ነው ከቤትና ሳልናገር እንዳልወጣ ብዬ ነው። ፕሊዝ ዴቭ በርታ፣ ምንም እንትን እንዳትል። ሁላችሁም እንደዚህ ስል ጥሩ ነገር ነው አሁን ያለው። ሜቢ አይታችሁ ሊሆን ይችላል። ይሄ ፐርሰናል እንትኔ ነው። ትምህርታችሁን እየሰማው ነው። የሌሎችንም አንዳንዴ እንትን እላለሁ እና በቀደም የሆነ ቪዲዮ ፖስት አድርጌ ነበረ በራሴ ቲክቶክ ላይ የራሴን ምልከታ ማለት ነው። እና ሉትራኖች ትምህርት አለን፣ ትምህርታችንን ማስተማር እንችላለን ስላሉ ለምንድን ነው የሚወቀሱት? ለምንድን ነው እንትን የሚሉት? ትምህርት ካላቸው ለምንድን ነው ትምህርታቸው ሌሎችን የሚያስቆጣው? የሚል ቪዲዮ እንትን ብዬ
ብዙ መልስ አግኝቻለሁ በውስጥም